በዚህ ስሜት አልነግረውም ብላ ነው። ቆይ ግን ለምንድን ነው ልጅ ሁሌ ለእኔ በማሰብ ራሷ የምትጎዳው? እያመማ ማለትማ ተከፍቶ ምናምን አይቻልም። ለምን? እኔ እንጃ። በእናትሽ አታስጨንቂ። ግራ ስለገባኝ እኮ ነው። እኔ ባል እኮ እንድትጨነቂ ምን ነው? ደህና አይደለሽም እንዴ? አታያትም እንዴ? አሁንማ በጣም ደህና ነች። እሱስ ልክ ነህ። ርብቃ ከእገታ ተለቃለች። ግን ርብቃን ማን ሊያግታት ይችላል? አቤል የርብቃን ማርገዝ ዛሬ ሰምቷል። እሪችም ነግረዋለች እውነቱን። ያን ጊዜ መድኃኒቱን አልወሰደችም ነበረ በማለት ነግረዋለች። ለምንድን ነው ታዲያ እስካሁን ያልነገረችኝ? እኔን ለእኔ በማሰብ ለምንድን ነው እራሷን የምትጎዳው? እያለ እያሰበ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ ደግሞ ርብቃ ክፍል 22ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ርብቃ ጠፍታ ነበረ። የት ልትሆን ትችላለች እየተባለ እንግዲህ ቤቱ ሁሉ ድንብርብሩን ወጥቶ ነበረ። ዛሬ ላይ ግን እንዳሰብኩትና እኔ እንደጠረጠርኩት እያሳገታት እዩ ይመስለኛል። እዩም እንግዲህ ሰው እንደዚህ ተጨንቆ ተጠቦ ባለበት ሰዓት እሱ ግን ያን ያክል አልተጨናነቀም ነበረ። ሳስበው ግን እሱ ያሳገታት ይመስለኛል። እንደገና ደግሞ አጋሹ በድምጽ አያወራትም ነበረ። የምትፈልገውን በወረቀት እየጻፈ ነበር የሚያስነብባት። እንዲሁም ደግሞ ፎቶ የአቤልን የሚያሳያት። አቤል ወይዘሮ ማሚቴን ቢጠረጥራትም ወይዘሮ ማሚቴ ግን አዙን ለመጨረሻ ጊዜ ርብቃን የት ነው ያየሻት በማለት እየጠየቀች ነበረ። አዙም አይ ለመጨረሻ ጊዜ ያየኋት ከእዩ ጋር መኝታ ክፍል ሲገቡ ነበረ፣ እዛ ነበሩ ያየኋቸው በማለት ትነግራታለች። እንዲሁም ደግሞ ወደ እዩ ጋር በመሄድ መቼ ነው ያየሃት ርብቃን እያለች እየጠየቀች ትገኛለች። እኛም እንግዲህ ያየነው ወደ መኝታ ቤት እንደሄደች ነበረ። ከቤት እንዴት ወጥታ እንደታገተች ግን ሁላችንም አላየንም ነበር። አሁን ላይ ግን እዩ ሁሉም በመደናገጥ ላይ ሳለ እሱ ግን ምንም የመደንገጥ ባህሪ አይታይበትም። ዝም ብሎ ግን እያስመሰለ ነበረ። ማሚቴም እንግዲህ አዙን እዩ ላይ የሆነ አዲስ ነገር ካየሽ ንገሪ በማለት ትነግራታለች። ምን አዲስ ነገር ላይ ይችላለሁ ብትላትም አይ የሆነ በቃ እስካሁን አድርጎት የማያውቀው እንግዳ ነገር ካየሽ ንገሪ በማለት ትጠይቃታለች። አዙም እንግዲህ ወደ ማቲ ጋር ትደውላለች። ወደዛም በመደወል አሁን አዲስ ነገር ተፈጥሯል፣ ዝም ብለሽ አዳምጪ፣ ይጥቀምሽ አይጥቀምሽ ግን አላቅም በማለት ትነግራታለች። ምን ነው ስለ መርዙ ነው በማለት ነበር የጠየቀቻት። ልክ መርዝ ሰታት ልጇ እንዲሞት አድርጊ በማለት ለአዙ ሄዳ ነበረ። ከአንቺ ጋር ስመጣ እኮ ርብቃ ጠፍታ ቤቱ ቆሞ በአንድ እግሩ ቆሞ ነበረ የጠበቀኝ በማለት ትነግራታለች። እና የት ሄዳ ነው የጠፋችው በማለት እሷም ጠይቃት ነበረ። እኔ እንጃ የት እንደሄደች አላቅም፣ ነገር ግን እቤት የለችም ጠፍታለች እና በቃ ሁሉም ሰው ተጨንቋል በማለት ትነግራታለች። በቃ ጥሩ ሀሳብ ነው፣ የሰማሽውን አዲስ ነገር በሙሉ ትነግሪኛለሽ በማለት እንግዲህ ትጠይቃታለች። አቤልም እንግዲህ ዛሬ ደግሞ ርብቃ እኮ ብቻ አይደለችም ልጄም አለ ማለት ነው እያለ ሲያወራ እዩ ይመጣል። የምን ልጅ ነው የምታወራው በማለት ይጠይቀዋል። ርብቃ እርጉዝ ናት በማለት ይነግረዋል። እዩ ግን ቀድሞውኑ ያቅ ስለነበር እና ርብቃ ከነ ልጇ ነው ማለት ነው የጠፋችው በማለት እንግዲህ እዩ ያሽቃብጣል። አዎ አይገርም፣ እርጉዝ መሆኗን ለኔ ሳትነግረኝ አሁን ከሌላ ሰማሁኝ፣ ነገር ግን ምንም እንድትሆንብኝ አልፈልግም በማለት እንግዲህ አንድ ነገር ብትሆንብኝ ራሴን ይቅር አልለውም እያለ አቤልም እየተናደደ ይገኛል።
እንግዲህ የርብቃም ወንድም ወደ ሪች ጋር ይደውላል። ስልኳ እምቢ አለኝ እመጣለሁ ብላ እኮ ነበረ የት ሄዳ ነው በማለት እንግዲህ ጠይቀዋል። አይ አለች አቤል ጋር ደውለ ጠይቀው ትለዋለች። እንግዲህ አቤልና ሪች አብረው ስለነበሩ ማን ነው በማለት ይጠይቃታል። የርብቃ ወንድም ነው። እኔ አሁን አቤልን ደውለ ጠይቀው ብየዋለሁኝ። ስለዚህ ተደወለ ምንድነው የምንለው እያሉ እየተጨናነቁ ይገኛሉ። በስተ መጨረሻም እንግዲህ የርብቃ አንድ ጫማ እላይ ማሚቴ ክፍል የተዘጋ ክፍል አለና እዛ በሩ ላይ አገኘሁት በማለት አዙ ታመጣለች ጫማውን። ይህን ጫማ ነበረ ያደረገችው በማለትም እዩ ይናገራል። እንዴት እዛ ልትገባ ትችላለች በማለት እንግዲህ ይጠይቃሉ። በቃ አሁን ያን ክፍል ከፍተን ማየት አለብን፣ ግን እዛ እኮ ሄዳ አታውቅም፣ ማን ሊወስዳት ይችላል እያሉም እየተጠያየቁ ይገኛሉ እርስ በርሳቸው። ቁልፉ የት ነው ያለው በማለት እዩ ይጠይቅም። ወይ እኔ ጋ ወይ ማሚቴ ጋ ነው ያለው በማለት ራሱ ፈልጎ ሲያጣው አቤል ማለት ነው ማሚቴን ጠይቋት ነበረ። ማሚቴም ምን ያደርግልሃል እዛ ደግሞ ምን እንድትሰራ ትሄዳለች ያማል እንዳንተ ልጅ እያለች ትጠይቀዋለች። በቃ ያልኩሽን ብቻ አድርጊ፣ አሁን ቁልፉን ስጭኝ ነው ያልኩሽ፣ መክፈቻው የት እንዳለ ንገሪኝ ወይንም ስጭኝ ሲላት እሷ ግን አልሰጥም በማለት ትመልስለታለች። በዚህም እጅግ ይበሳጫል አቤልና ሪችም እንግዲህ ቁጭ ብለው በነበሩበት ሰዓት ስልክ ይደወላል። ስልኩም ሲደወል ምንም ነገር እንዳታወሪ ስላላት ድምጹን ልስማ ብቻ ስለነበረ የምትለው ርብቃ ሄሎ ሄሎ እያሉ ሲያወሩ ርብቃ ግን ምንም ሳታወራ ድምጣቸውን ብቻ ነበረ የምትሰማው። በመጨረሻ ግን ስትል ስልኩን ይዘጋባታል። ርብቃም እባክህን እሺ ልቀቀኝ፣ ለምንድነው ማትለቀኝ? ምንድነው ከኔ የምትፈልጉት? ብር ከሆነ በቃ ሰጣለሁኝ፣ በቃ ልቀቀኝ፣ አቤል በጣም ናፍቆኛል፣ እባክህን አንድ ቃል ደግሜ ልስማው እባክህን እያለች እየለመነችው ትገኛለች። ሰውየው ግን ምንም ነገር ሊያወራት ፈቃደኛ አይደለም። ምንም ሳይናገር ታገታው ትወጣለች። ወጣ እንግዲህ የትም እንዳለች ባይታወቅም የሆነ ቦታ ነው ያለሁት አቤል፣ ስለዚህ መተው ሰደኝ በማለት ወደ አቤል ስልክ ትደውላለች። ቴክስትን በማድረግ ቴክስት ያደረኩበት ቦታ መተው ሰዳት በማለት ይጻፍለታል። እዛ ቦታ እንግዲህ እዩና አቤል ይሄድና ያገኟታል። ልክ እንዳገኟትም ደህና ነሽ በማለት ነበረ የጠየቋት። ማን ነው እዚህ ያመጣሽ በማለት ቢጠይቋትም እኔ አላቅም፣ በጥቁር መኪና ነው እዚህ አምጥተው አስቀምጠውኝ የሄዱት፣ ፊታቸውንም ምናቸውንም አላየውም፣ ማን እንዳመጣኝም አላቅም በማለት እንግዲህ ትመልስለታለች። አቤልና እዩም ይዘዋት ወደ ቤት ሲገቡ ወይዘሮ ማሚቴ ምን ነው ደህና አይደለሽም እንዴ ነበረ ያለቻት። ምን ነው አሁንማ በጣም ደህና ነች በማለት ነበረ አቤል የመለሰላት። ርብቃም እንግዲህ እጇ ላይ የሆነች ነገር ይዛ ነበረ። ያቺ ነገር ግን ማሚቴ ስታያት እጅግ ነበር የደነገጠችው። ምን ልትሆን ትችላለች? ሚስጥሩስ ምን ሊሆን ይችላል? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለድምጽ ጥራት ይቅርታ ጠይቃለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።